ወፌ ሰንብታ ሰንብታ መጣሽ ለፍስለታ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 7 በዚህች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ ከበረና ከፍ ከፍ ወዳለ ቅዱስ ጻድቅ ኢያቄም ላከው። አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ጽንሰቷንና ልደቷን በእርሷም ለዓለሙ ሁሉ ድህነትና ተድላ ደስታ እንደሚሆን ነገረው። ይህ ጻድቅ ሰው ቅዱስ ኢያቄምና የከበረች ሚስቱ ቅድስት ሐና ልጅ ሳይወልዱ ሸመገሉ። የከበረች ሐና መካን ሆናለችና ስለዚህም እጅግ ያዝኑ ነበር። የእስራኤል ልጆች ልጅ ያልወለደውን ከእግዚአብሔር በረከትን ያጣ ነው እያሉ ያቃልሉት ነበርና እነርሱም ልጅን ይሰጣቸው ዘንድ ወደ እግዚአብሔር ዘወትር ፈጽሞ ይለምኑ ነበር። ከዚህም በኋላ ወንድ ልጅን ወይም ሴት ልጅን ቢወልዱ ለእግዚአብሔር ቤት አገልጋይ ሊያደርጉ ስዕለትን ተሳሉ። የከበረ ኢያቄምም በተራራ ላይ ሳለ ሲጸልይና ሲማልድ እነሆ በላዩ እንቅልፍ ብሎት አሸለበ። ያን ጊዜ ከእግዚአብሔር የተላከ የመላእክት አለቃ ቅዱስ ገብርኤል ተገለጸለት፣ እንዲህም አለው፣ ሚስትህ ሐና ትጸንሳለች። ዓለሙ ሁሉ ደስ የሚሰኝባትን የብዙዎችም አይነ ልቦናቸው በእርሷ የሚበራላቸውን በእርሷም ድህነት የሚሆንባትን ሴት ልጅን ትወልድልሃለች። በነቃ ጊዜም ወደ ቤቱ ሄዶ ለሚስቱ ለቅድስት ሐና ነገራት። ራእይዋን እውነት እንደሆነችም አመኗት። ከዚህም በኋላ ነሐሴ 7 በዚህች ቀን የከበረች ቅድስት ሐና ጸነሰች። ለዓለሙ ሁሉ መመኪያ የሆነች በሁለት ወገን ድንግል የሆነች የአምላክ እናት እመቤታችን ቅድስት ድንግል ማርያምንም ወለደቻት። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱስ ኢያቄምና ቅድስት ሐና ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ሐናና ኢያቄም ወለዱ ሰማይ አቢሷም ሰማይ በዚህችም ቀን የሐዋርያት አለቃ የከበረ ሐዋርያ ቅዱስ ጴጥሮስ በዓል ነው። በዚህች ቀን ጌታችን የሕያው እግዚአብሔር ልጅ ክርስቶስ እርሱ እንደሆነ በሐዋርያት መካከል ታምኗልና በከበረ ወንጌል እንደተባለም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። እርሱ ልብን ኩላሊትንም የሚመረምር ሰዎች የሚያስቡትን ሁሉ የሚያውቅ ሲሆን እንዲህ ብሎ ጠየቃቸው። ያን ጊዜ ሐዋርያት ተጠራጣሪዎች ስለነበሩ ስለዚህ ያሰቡትን በልባቸው ያለውንም እንዲናገሩ ከከተማ ውጭ አወጣቸው። ከእርሳቸውም ኤልያስ እንደሆነ የሚያስቡ አሉ፣ ወይም ከቀደሙት ነቢያት አንዱ እንደሆነ የሚሉም ነበሩ። ጴጥሮስም በእነርሱ ላይ ተቆጥቶ ለምን እንዲህ ታስባላችሁ? እርሱ የሕያው እግዚአብሔር ልጅ ክርስቶስ ነው እንጂ አላቸው። ስለዚህም የጴጥሮስን ሃይማኖት በመካከላቸው ይገልጥ ዘንድና ግልጥ ሊያደርግ ወደ ውጭ አወጣቸው። እንዲሁም በጠየቃቸው ጊዜ ኤልያስ እንደሆንክ ወይም ከቀደሙት ነቢያት አንዱ እንደሆንክ ሰዎች ይናገራሉ በማለት እነርሱ የልባቸውን ተናገሩት። ቅዱስ ጴጥሮስ ግን አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ በእውነት ምስክርን ሆነ። ስለዚህም ጌታችን አመሰገነው፣ የመንግሥተ ሰማያትንም ቁልፍ ሰጠው። ከዚያች ቀን ወዲህ የሐዋርያት ሁሉ አለቃ ሆነ። በእርሱም የሊቃነ ጳጳሳት፣ የኤጲስቆጶሳት፣ የቀሳውስትና የዲያቆናት ሹመት ተሰጠ። የቤተ ክርስቲያንም መሰረት ተባለ። ለእግዚአብሔር ምስጋና ይሁን። እኛንም በጌቶቻችን ሐዋርያት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለጴጥሮስ ስዩም ላይለ ሐዋርያት የራን ካይናተ ኩሉ ዓለም ሶበለ ክርስቶስ አምኖ ከመወልደ አምላክ ዮም ኢከሰተ ለከ ይቤሎ ዘስጋ ወደም እምበላዌ ዛሃሎም ቅድም ሰላም ለከ ልበል አንተ ቅዱስ ጴጥሮስ ለኔ ሲል ሾሞሃል። በዚህችም ቀን ለአባቶች ሊቃነ ጳጳሳት 26ኛ የሆነ የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ ጢሞቴዎስ አረፈ። ይህንንም ቅዱስ በእስክንድርያ ሀገር ሊቀ ጳጳሳት ይሆን ዘንድ የክብር ባለቤት ጌታችን መርጦ ተጋዳይ የነበረ አባ ዲዮስቆሮስ በደሴተ ጋግራ ካረፈ በኋላ ሊቀ ጵጵስና ተሾመ። ይህም አባ ጢሞቴዎስ ብዙ መከራ ደርሶባታል። ንጉሥ መርቅያን ለእስክንድርያ ሀገር ሌላ መናፍቅ ሊቀ ጳጳሳትም ሹሞ አባ ጢሞቴዎስን አስቀድሞ አባ ዲዮስቆሮስ ተሰዶበት ወደ ነበረች ደሴተ ጋግራ ጋዘው።
መርቅያንም ከሞተ በኋላ የእስክንድሪያ ሰዎች ተነስተው መርቅያን የሾመውን ሊቀ ጳጳሳት ገደሉት። አባ ዲዮስቆሮስንም እንዳዘዘ አባ ጢሞቴዎስን መልሰው ሾሙት። ከዚህም በኋላ የመርቅያን ልጅ ሊሆን ነገሰ። ያን ጊዜ አባ ጢሞቴዎስን ሁለተኛ ወደ ደሴተ ጋግራ አጋዘው። በዚያም 10 ዓመት ኖረ። ሊሆን እስከ ሞተ ድረስ ከእርሱ ሁሉ ዘይኑን ነገሰ። ያን ጊዜም አባ ጢሞቴዎስን ወደ መንበረ ሲመቱ በታላቅ ክብር መለሰው። ሕዝቡንም እያስተማራቸውና እየመከራቸው በቀናች ሃይማኖትም እያጸናቸው ኖረ። በወንጌላዊው ቅዱስ ማርቆስ ወንበርም ላይ 22 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለጢሞቴዎስ እንተረሰ ምርዋጾ ለሚሄር ወለገስጾ በመሰረተ ወርቅ ወብሩር ነፍሳተ ብዙሃን አኒጾ ወበእንተ ዘኮነ በስደት ቢጾ ምሴተ ዲዮስቆሮስ አብ እሴቱ ይሃጾም በዚህችም ቀን የራሔል ልጅ ዮሴፍ ተወለደ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን እግዚአብሔርን የሚወድ የኢትዮጵያ ንጉሥ ናዖድ ዕረፍቱ ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 8 በዚች ቀን አልዓዛርና ሚስቱ ሰሎሜ፣ አኔም፣ አንጦኒሃስ፣ ኦዚያ፣ አልዓዛር፣ አስዮና ስሙና መርካሎስ የሚባሉ ልጆቻቸውም 7ቱም በሰማዕትነት አረፉ። በዚህችም ዕለት የሰማዕት አሞን መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንደረሰይ ከእግዚኦ ጸሪቀ መለት ውክበ መላቡ በውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት እማና ወኢያቄም ተወለድኪ እማና ወኢያቄም ተወለድኪ አላ በሩካቤ ዘበሕግ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ መርሃ ግብር አጋርነታችሁን አዳዲስ ለሆናችሁ ሰዎች እንድትገልጡ በትህትና እንጠይቃለን።